የሚበቃንን ዕውቀት ያገኘነው መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ነው። እግዚአብሔር እንዴት እንደዚህ ጨካኝ ይሆናል? አንድ ህብረተሰብ ጠቅላላ ይጥፋ ብሎ እንዴት ይፈርዳል? ብዙ ጊዜ ዮሐንስ አፈወርቅ የብሉይ ኪዳን ሰዎችን ሲያነሳቸው በአይምሮ ጨቅላ ነበሩ ይላቸዋል። ለሱ ያለንን ፍቅር የሚመዝነው በአንድ ነገር ነው። ብትወዱኝ ትእዛዜን ጠብቁ ነው ያለው። በቃ ምንም የእግዚአብሔርን ትእዛዝ የመጠበቅ ፍላጎቱም ስሜቱም ሳይኖራቸው ስለ እግዚአብሔር ሲሰሙ የሚያነቡ ሰዎች ልናይ እንችላለን። በትእዛዙ ደስተኞች መሆን አለብን። መድኃኒታችን ኢየሱስ ክርስቶስ እንግዲህ ከሱ ለምንማር ወይም እሱን በህይወት ለምንከተል የተወልን ነገሮች አሉ። እሱም አንደኛ የህይወቱን ምሳሌ አድርጎ ትቶልናል። ሁለተኛው ደግሞ ትምህርቱን ታምራቱን እንዲሁ በሐዋርያት ተመዝግቦ እስከ ዘመናችን ደርሶልናልና መጀመሪያ የህይወቱን ነገር አይተናል። በህይወቱ ምን አይነት ምሳሌ ትቶልን እንዳለፈ ህይወቱ እንደው ጠቅለል ባለ ሁኔታ እንደው እያንዳንዱ ዝርዝር ሳይሆን ጠቅለል ባለ ሁኔታ ህይወቱ ምን ይመስላል የሚለውን ነገር ነው መጀመሪያ ለማየት የሞከርነው። ቀጥሎ ደግሞ እንደው ትምህርቱ እያንዳንዱ ዝርዝር ሳይሆን ጥቅል በሆነ ሁኔታ እንደው ጠቅለል አድርገን እናስቀምጠው ብንል የመድኃኒታችን የኢየሱስ ክርስቶስ የትምህርቱ ይዘት ምን ነበር? በዋናነት ለሰው ልጆች በተናገራቸው ንግግሮች ወይም በትምህርቱ ሊያስተላልፈው የፈለገው መልእክት ምን ነበር የሚለውን ነው የምናየው። እንግዲህ መጀመሪያ መድኃኒታችን ኢየሱስ ክርስቶስ ባስተማራቸው ትምህርቶች ውስጥ የምንረዳው ነገር ምንድነው? ስለ እግዚአብሔር የሰው ልጅ ሊያውቀው የሚገባውን ነገር በተረዳ ነገር የገለጠልን መድኃኒታችን ኢየሱስ ክርስቶስ ነው። በብሉይ ኪዳንም እንኳን ቢሆን ስለ እግዚአብሔር የነበረው አመለካከት ምሉ አልነበረም፣ ወይም ስለ እግዚአብሔር ያለው መረዳት ምሉ አልነበረም። ስለ እግዚአብሔር ያለን መረዳት ምሉ በሆነ ሁኔታ የተገለጠው በመድኃኒታችን በኢየሱስ ክርስቶስ ነው። ይህ ማለት ምንድነው? ከእግዚአብሔር ጋር ለመኖር እግዚአብሔርን እንደ አምላካችን ለማምለክ እንደ አባታችን ከእግዚአብሔር ጋር ለመኖር የሚበቃንን ዕውቀት ያገኘነው መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ነው። ይሄ ማለት ለእግዚአብሔር በምልአት በብሉይ ኪዳን ያልተገለጠው በአዲስ ኪዳን ተገለጠ ስንል የእግዚአብሔርን ባህሪያት ጠቅላላ አውቀናል ማለታችን አይደለም። አውቀናል ማለት አይደለም፣ ግን ስለ እግዚአብሔር ልናውቅ የሚገባቸውን ነገሮች በግልጽ የነገረን እሱ ከመጣ ነው። በመጽሐፍትም ምስክርነት ብንሄድ ዮሐንስ ወንጌላዊ በወንጌሉ እንደመዘገበው እግዚአብሔርን ያየው አንድስ እንኳን የለም ይላል። ያየው የሚለው በብዙ መንገድ መረዳት ይቻላል። ማየት በዓይን ማየት ነው። ማየት በሕሊና መረዳትም ሊሆን ይችላል፣ በልቡና መገንዘብም ሊሆን ይችላል። ስለዚህ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረዶ ብሎ ይናገራል። አባቱን በመልክ የሚመስለው በባህሪ የሚተካከለው አንድ ልጁ እርሱ ስለ እግዚአብሔር ተረከልን። አሁን እግዚአብሔር ማን ነው የሚለውን ነገር ብንጠየቅ ወይም ስለ እግዚአብሔር ብንጠየቅ መናገር በምንችለው ደረጃ አብራርቶ ነግሮናል መድኃኒታችን ኢየሱስ ክርስቶስ። ለምሳሌ ያህል ብናነሳ በብሉይ ኪዳን የእግዚአብሔር አንድነት ሶስትነት በግልጽ የተረዳ ነገር አልነበረም። እግዚአብሔር አምላክ እንደሆነ ያምናሉ፣ ግን አምላክ እግዚአብሔር አንድ አምላክ ነው፣ ስለዚህ ከአምላክ በቀር አታምልክ ተብሎ ነው የተነገረው። እስራኤል እግዚአብሔርን ስለው የኖሩት በአካልም በመልክም በስምም በግብርም አንድ እንደሆነ አድርገው ነው አምነው የኖሩት። ለምን? በዛን ጊዜ አንድነት ሶስትነት ቢገለጥላቸው ትንሽ ያንን ለመረዳት ህሊናቸውም ጨቅላ ነበረ፣ ህሊናቸው ገና ያልበሰለ ነበረ። ቢገልጥላቸው ምናልባት ይሄ እግዚአብሔር አንድ ሲሆን ሶስት ሲሆን አንድ ነው የሚለው አነጋገር ብዙ አማልክት
ወደሚል መረዳት ይወስዳቸው ነበር እና ይህን ስላልተገነዘቡ በዛን ጊዜ ደግሞ በብሉይ ኪዳን ይሄ ብዙ አማልክትን ማምለክ በጣም የተስፋፋ ስለነበረ ለጊዜው እግዚአብሔርን በአንድነቱ አንድ እግዚአብሔር አሁንም ቢሆን አንድ አምላክ ነው የምናመልከው፣ ሶስት አማልክት አናመልክም። ግን እግዚአብሔር አንድ አምላክ ነው ስንል ልዩ ሶስትነት አለው ብለን ያን ልዩ ሶስትነት አብ ወልድ መንፈስ ቅዱስ በስም ይሄ በአካል ስም አካል የምንለው አብ ወልድ መንፈስ ቅዱስ እነዚህ ነገሮች ተገልጠው ተብራርተው አባትና ልጅ የሚለውን እግዚአብሔር ልጅ እንዳለው በዘመን የማይቀድመው የማይበልጠው ልጅ እንዳለው ልጁም ከአባቱ በዘመን የማያንስ በባህሪም የሚተካከል ልጅ እንዳለው ለሁሉ ሕይወትን የሚሰጥ መንፈስ ቅዱስ እንዳለ ይህንን የተረዳ ነው መድኃኒታችን ኢየሱስ ክርስቶስ መጥቶ ሁሉን አብራርቶ ሲነግረን ነው። ስለዚህ ስለ እግዚአብሔር ያለን መረዳት አምላካችን እግዚአብሔር ምን አይነት አምላክ ነው፣ እንዴት ያለ አምላክ ነው የሚለውን ነገር መረዳት ያገኘነው እሱ መጥቶ ከነገረን በኋላ ነው እና ከኔ በቀር አብን የሚያውቅ የለም፣ እኔ ልገልጥለት ከመወደውን በቀር አብን ሊያውቀው የሚችል የለም አለ። ለእኛ ግን እሱ የሚያውቀውን አባቱን ተረከልን። ስለዚህ እኛ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ በስም በአካል በግብር ሶስት የሆኑ ነገር ግን በባህሪ በህልውና እነዚህን በመሳሰሉት በፈቃድ እኒህን በመሳሰሉት ሁሉ አንድ አምላክ ብለን የምናመልክ አሁንም ድረስ ይሄ ልዩነት አለ። አሁንም ድረስ እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ግሪክ እንደዚህ እንደ ግሪካውያን ወይም የምስራቅ ኦርቶዶክስ አብያተ ክርስቲያናት የሚባሉ የኛ ኦሪየንታል ጥንታውያን ኦርቶዶክስ አብያተ ክርስቲያናት ነው የምንባል። የምስራቅ ኦርቶዶክስ አብያተ ክርስቲያናት የሚባሉ አሉ። የካቶሊክ የሮም ካቶሊክ ቤተክርስቲያን አለች። እንደገና ከተወሰነ ደግሞ የተወሰነ ፕሮቴስታንት ዲኖሚኔሽን እነዚህ የፕሮቴስታንት የተወሰኑ ክፍሎች ትሪኒታሪያን ቸርች እነዚህ በሶስትነት የሚያምኑ ወይም በስላሴ የሚያምኑ ተብሎ ነው የሚጠሩ። ነን ትሪኒታሪያን ደግሞ የሚባሉ በእግዚአብሔር በአንድነቱ በሶስትነቱ የማያምኑ እንደ አይሁድ እንደ እስልምና ተከታዮች እግዚአብሔር በአካልም በገጽም አንድ ነው ብለው የሚያምኑ ደግሞ አሉና አንዱ መድኃኒታችን ኢየሱስ ክርስቶስ በወንጌል ምስክርነት ባስተማረው ትምህርት በደንብ አድርገን የተረዳነው ነገር ምንድነው? ይህንን እግዚአብሔር ማን ነው የሚለውን ከዛ በተጨማሪ በግልጽ ያስረዳን ነገር የእግዚአብሔር መሐሪነቱ፣ ይቅርባይነቱ፣ ቸርነቱ፣ ርህራሄው እነዚህን የመሳሰሉ ነገር አሁን በብሉይ ኪዳን ስንመለከት ብዙ ጊዜ አሁን በብሉይ ኪዳን የብሉይ ኪዳንን መጻሕፍት አንብበው እግዚአብሔርን በጣም ጨካኝ አምላክ አድርገው የሚስሉ ብዙዎች ናቸው እና የማይረዱት ነገር ምንድነው? ብዙ ጊዜ የማይረዱት ነገር ምንድነው? የዛን ጊዜ የነበረውን ማህበራዊ ሁኔታ በዛን ጊዜ የነበረው ዓለም አቀፋዊ ሁኔታ ምንም ይመስል ነበረ? የሰዎች ባህል ምን ላይ የተመሰረተ ነበረ? ሰዎች አስተሳሰባቸው ምን ይመስል ነበረ? አማልክት ብለው የሚስሏቸው እነሱ አማልክት ብለው የሚያስቧቸው አካላትን የሚገዙት፣ የሚታዘዙት፣ የሚቀበሉት ምን አይነት ምልክቶችን ሲያዩ ምን አይነት ቀረቤታ ሲኖራቸው ነበር የሚለውን ነገር በደንብ ፈትሾ ያላየ ሰው የብሉይ ኪዳንን መጽሐፍት ሲያነብ ሊቸገር ይችላል። እግዚአብሔር እንዴት እንደዚህ ጨካኝ ይሆናል? አንድ ህብረተሰብ ጠቅላላ ይጥፋ ብሎ እንዴት ይፈርዳል? እንደዚህ ብሎ ሊያስብ ይችላል። ግን የዛን ጊዜ የነበረውን ነገር መረዳት አለብን። አሁን ዛሬ ያለን ሰዎች ምናልባት ትክክል ነው ብለን የያዝነው ነገር ወይም ትክክል ነው ብለን በዚህ በባህላችን በኑሮ ዘይቤያችን ትክክል ነው ብለን የያዝነው ነገር እኮ የዛሬ 2000 ዓመት 3000 ዓመት በሚነሳ ትውልድ መካከል በጣም የሚያሳፍር በጣም የሚያሳዝን እንዴት በዛን ጊዜ የነበሩ ሰዎች እንዴት እንዲህ አይነት ጋርዮሻዊ በጣም ኋላ ቀር አኗኗር እንዴት ሊኖሩ ቻሉ ብሎ ሊያስፈርድብን የሚችል ሊሆን ይችላል። እኛ ግን አሁን ባለንበት ደረጃ ሰው ልጅ በሞራል ልዕልናውም ሆነ በሌላው የተሻለ ደረጃ ላይ ደርሷል ብለን ነው የምንናገረው።
የዛን ጊዜ ደግሞ ያለው አመለካከት የተለየ ሊሆን ይችላል። አሁን ግን በሐዲስ ኪዳን ስንመጣ ግን የሰዎች ስለ አማልክትም ያላቸው ስለ አጠቃላይ ስለ አምልኮ ያላቸው አረዳድ የተሻሻለበት ጊዜ በጥሩ ሁኔታ ያለበት ብዙ ጊዜ ዕውቀትም የተስፋፋበት አሁን እንደው በቀላሉ ብናይ ከግሪክ ፊሎሶፊ ጋር ከምን ጋር በተገናኘ በጥሩ ሁኔታ ዕውቀት የተስፋፋበት ሕግ ከሮማ አገዛዝ ጋር ተያይዞ ሕግ በደንብ ስራ ላይ የዋለበት ሰዎች ቢያንስ በንግግር የሚተማመኑበት እንደዚህ አይነት ሁኔታዎች ላይ ስለነበሩ አሁን ሰው የነበረበት የአእምሮ እድገት ማቹሪቲ የምንለው አሁን ሐዲስ ኪዳን ብለን የምንናገራትን ትምህርት ለመቀበል የሚያስችለው ሁኔታ ላይ ነበር እና እንደ ቅዱስ ዮሐንስ አፈወርቅ ትምህርት ብዙ ጊዜ ዮሐንስ አፈወርቅ የብሉይ ኪዳን ሰዎችን ሲያነሳቸው በአእምሮ ጨቅላ ነበሩ ይላቸዋል። ገና በአእምሮ ጨቅላ ነበሩ። ስለዚህ በሐዲስ ኪዳን የተነገረው ነገር ቢነገር ሊሸከሙት አይችሉም ነበር ይላል። በሐዲስ ኪዳን ሲመጣ ደግሞ አምላካችን ኢየሱስ ክርስቶስ የሰጠው ሕግ አሁን እስከ 2000 ዓመት አይደለም አሁን ላይ ያለን ሰዎች ከዚህ በኋላ በሚመጣው ትውልድ እንኳን ብለን ብናስብ ይሄ ነገር ቢሻሻል ብለን ለመተቸት የምንደፍረው አይደለም። ያስቀመጠልን ሕግ ያስተማረን ትምህርትና በዚህ ውስጥ ነው እንግዲህ አሁን የደረስንበት ደረጃ ይሄ ምርጫችንን በደንብ የምናውቅበት ነፃ ፈቃዳችንን በደንብ ለመጠቀም የምንችልበት ያንን በደንብ የተገነዘብንበት እድሜ ላይ ስለሆነ እግዚአብሔር የፍቅር አምላክ እንደሆነ የሚፈልግ የወደደ ወደ እኔ ይምጣ ያልወደደ ግን ምርጫው ነው። በቃ የፍቅር አምላክ መሆኑን ርህሩህ አምላክ መሆኑን ቸር መሆኑን ከኛ ጋር ከፍጡራኑ ጋር ይልቁንም ከሰዎች ጋር በአባትና የልጅ ግንኙነት የሚፈቅድ አምላክ መሆኑን በአባትና በልጅነት ግንኙነት እንድንኖር የወደደ መሆኑን ያየነው በመድኃኒታችን በኢየሱስ ክርስቶስ ትምህርት ነውና የመጀመሪያው የሰው ልጅ ስለ እግዚአብሔር ያለው አመለካከት እንዲስተካከል ስለ እግዚአብሔር ያለው አመለካከት በማይዋዥቅ ሁኔታ እንዲደላደል የሆነው በመድኃኒታችን በኢየሱስ ክርስቶስ ትምህርት ነው። ለምሳሌ እግዚአብሔርን ፍቅር ስናይ መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን ፍቅር ጥልቀት ከገለጸባቸው ትምህርቶቹ አንዱ ምንድነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዶታል። አሁን ይሄ በጣም ብዙ ጥልቅ ነገር የያዘ ነው እና አንደኛ በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው ልጁ ወደዚህ ዓለም የመጣው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ሁለተኛ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ የገዛ ልጁን ለኛ ቤዛ አድርጎ እስኪሰጥ ድረስ ዓለሙን ወዶታል። ይህንን ዓለም የወደደው ምንም በጎ ነገር ኖሮበት አይደለም፣ ምንም ጥሩ ነገር ታይቶበት አይደለም። እንደውም እንደ ቅዱስ ጳውሎስ ንግግር እንዘጸሩ ንህነ ተሳሃለን እግዚአብሔር በሞተ ወልዱ ይላል ሮሜ 5 ላይ ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ነው የሚለው። ለጠላቶቹ ልጅን ያህል ነገር ቤዛ ሆናቸው ብሎ መስጠት ምን ብለን እንገልጸው የምንችለው ፍቅር ነው። እና ቅዱስ ጳውሎስ እንደውም ይሄንን ነው ስለ ወዳጆቹ የሚሞት ሊኖር ይችላል ይላል። ስለ ወዳጆቹ የሚሞት እንደው ልናገኝ እንችል ይሆናል ይልና ስለ ጠላቶቹ የሚሞት ግን አይገኝም። ስለ ጠላቶቹ ሆነን እየተመላለስን እያለን ልጁን ሂድ ውረድ ተወለድ አድናቸው ሙትላቸው አድናቸው ብሎ የላከ እግዚአብሔር አብ ለኛ ያለው ፍቅር ምን ይደንቅ! እና የአባት ልጁን መስጠት ለኛ ቤዛ እንዲሆን ልጁ ደግሞ ለኛ ቤዛ እስኪሆን ድረስ ለዛውም ቤዛ የሆነውም በእኛው እጅ መከራ የተቀበለው በእኛ እጅ የተሰቃየው በእኛው እጅ የተሰቃየው በእኛው እጅ መከራ የተቀበለው ለማን ነው ሲባል ደግሞ መልሶ ለኛው በዚህ ደረጃ ራሱን እስኪሰጥ ድረስ እኛን መውደዱ ምን ይደንቅ! ይህን ፍቅር መኖር እንጂ መግለጥ አይቻልም። አሁን ይህን ፍቅር ሰው ሲኖረው ነው የሚገባው። ይህን ፍቅር ለመኖር በሚያደርገው ጥረት ውስጥ ነው ትንሽ እንደ ማር ጠብታ ህይወቱን እያጣፈጠለት ሊገባው የሚችለው እንጂ ይህን ፍቅር በተለያየ ድርሳን በተለያየ ቅኔ ልግለጠው ብል አይቻልም። እግዚአብሔርም ፍቅሩን የገለጸልን በድርሰት አይደለም። እግዚአብሔርም ፍቅሩን የገለጠልን በድርጊት ነው፣ በህይወት ነው የገለጠልን። እኛም ይህን ፍቅር መረዳት የምንችለው ስንኖረው ነው፣ ተቀብለነው ስንኖረው ነው የምናውቀውና
በዚህ ደረጃ ምን ያህል እንደወደደን እንግዲህ ፍቅር እግዚአብሔር ፍቅር ነው ስንል በዚህ ደረጃ እንዲሁ ነው የወደደን። ምን ተገኝቶብን ወይም ምን ጥሩ ነገር ከኛ ተስፋ አድርጎ ቢባል ምንም የለም። ግን እግዚአብሔር ፍቅር ስለሆነ ፍጥረቱ ሲጠፋ የሚያይ አምላክ ስላልሆነ ስለዚህ እንዲሁ ወደደንና ልጁን ቤዛ አድርጎ ላከ። አሁን እንዲህ አይነት ነገሮች አንዳንድ ሰዎች ሎጂካል አይደለም ሊሉ ይችላሉ፣ ወይም ነገሮችን ከሎጂክ አንፃር እንመረምራለን ሊሉ ይችላሉ። ሎጂክ በሰው የማሰብ ደረጃ ነገሮችን የምንመረምርበት መንገድ ነው፣ ወይም ነገሮችን ለብያኔ የምናቀርብበት መንገድ ነው ሎጂክ የምንለው ነገር። እግዚአብሔርን በእኛ በሰው አስተሳሰብ ደረጃ በምናስበው ሎጂክ ለመረዳት መሞከር በራሱ ስህተት ነው። ምክንያቱም እግዚአብሔር ከህሊና በላይ ስለሆነ፣ ከህሊና በላይ ማለት ህሊና ሊያስበው ከሚችለው ነገር በላይ ነው። እሱ እንደዛ ከሆነ አሰራሩም እንደዛው ነው ማለት ነው። ስለዚህ እግዚአብሔርን ለመረዳት ቢዮንድ ሎጂክ ከሎጂክ አልፎ መሄድ ግድ ይላል። በቃ አልፎ መሄድ ግድ ይላል። ያ ደግሞ የሚሆነው ብዙ ጊዜ እምነት ነው የሚሆነው። በእምነት መረዳት፣ በፍቅር መቀበል ነው የሚሆነው። እግዚአብሔር ምን አይነት አባት መሆኑን ልክ እንደዚህ በዚህ ጋር እንደገለጥነው ሁሉ ሌላ ቦታ ላይ መድኃኒታችን ኢየሱስ ክርስቶስ በአባትነቱ ላይ ራሳችንን ምን ያህል ማሳረፍ፣ እግዚአብሔር ለኛ ምን ያህል ርህሩህ፣ ምን ያህል ቸር፣ ምን ያህል የሚያስብ አምላክ መሆኑን ሌላ ቦታ ድንቅ አድርጎ የገለጠበት መንገድ አለ። ይህንን በደንብ አምላካችን ኢየሱስ ክርስቶስ ደጋግሞ እኛ ከእግዚአብሔር ጋር ባለን ግንኙነት በአባትነቱ ላይ ራሳችንን እንድንጥል፣ በአባትነቱ ላይ እምነት እንዲኖረን ደጋግሞ ነግሮናል። እና አንዱ ካስረዳበት መንገድ ምንድነው? የራሳችንን የወላጅነት ጠባይ፣ የወላጅነት የኃላፊነት ስሜት ነው እንደ ማስረጃ የተጠቀመበት። ምን ይለናል? ከእናንተ መካከል ልጁ ዳቦ ቢለምነው ለልጁ ድንጋይ የሚሰጥ የለም። ማን ነው ለመሆኑ ከእናንተ መካከል ልጁ ዳቦ እየለመነው ድንጋይ የሚሰጠው? ጥርሱን ይስበረው ብሎ ድንጋይ የሚሰጠው ማን ነው? ከእናንተ መካከልስ ልጁ አሳ ቢለምነው መርዙ ይግደለው ብሎ እባብ የሚሰጠው ማን ነው ከእናንተ መካከል አለና፣ እናንተ ክፉዎች ስትሆኑ አለ። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ትችላላችሁ። ክፉዎች ስትሆኑ ያለን ለምንድን ነው? ለሁሉ አስተካክለን ስለማናደርገው ነው። ይህንን ለሁሉ አናደርገው፣ አድልተን ነው የምናደርገው። ልጆች እንኳን መካከል ብንሆን ከልጆች ለልጆቻችን አድልተን ነው የምናደርገው። ስለዚህ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁማ አጥብቀው ለሚለምኑት ወይም ከእርሱ አንድ ነገርን ለሚሹ እንዴት አብልጦ አይሰጣቸዋል? እንግዲህ እናንተ እንኳን በአቅማችሁ ልጆች አለን ኃላፊነት አለብን ብላችሁ ይህን ታደርጋላችሁ። እንግዲያው እግዚአብሔርማ ምን ያህል የእግዚአብሔርን ለኛ ያለውን ሐሳብ ለመግለጥ አሁን ከዚህ የተሻለ መግለጫ መፈለግ በጣም ከባድ ነው የሚሆነው። እና ጥበቃውን በተመለከተ፣ መግቦቱን በተመለከተ እግዚአብሔር ለኛ ምን ያህል እንደሚጨነቅ፣ ምን ያህል እንደሚያስብልን፣ ሲጠብቀንም ደግሞ በምን አይነት ሁኔታ እንደሚጠብቀን የራሳችሁ ጠጉር እንኳን ተቆጥሯል እስከማለት ድረስ ጥበቃው እንደሆነ፣ በእኛ ላይ አንዲትም ነገር ያለ እግዚአብሔር ፈቃድ እንደማትፈጸም፣ መልካምም ይሁን ክፉም ይሁን በእኛ አይነ ፊት ማለት ነው። በእኛ አይነ ፊት መልካምም ይሁን ክፉም ይሁን ያ ነገር በእኛ አይነ ፊት መልካም የሆነው ነገር በእግዚአብሔር ፊት መልካም ነው ወይ? ሌላ ጥያቄ ነው። በእኛ አይነ ፊት ክፉ መስሎ የሚታየን ነገር በእግዚአብሔር ፊትስ ክፉ ነገር ነው ወይ? ያ ነገር ለምሳሌ በእኛም በእግዚአብሔርም ፊት ክፉ የሆነ ነገር አንድ ነገር እናውቃለን። ኃጢአት ከሆነ በእኛም ፊት በእግዚአብሔርም ፊት ክፉ ነው። ግን አሁን እኛ ኃጢአትን ክፉ ሳንል ምንሰራበት ጊዜ አለ። ያ በእኛ ፊት መልካም መስሎ ምንሰራው በእግዚአብሔር ፊት ክፉ ነው። አንዳንድ ጊዜ እኛ በህይወታችን የተለያዩ ፈተናዎች፣ መከራዎች ይመጡብናል። ጤና የነበረን በደዌ ልንጎበኝ፣ አግኝተን የነበርን ልናጣ፣ ከብረን የነበርን ልንዋረድ፣ እንዲህ አይነት ነገሮች ይመጡብናል። ለእኛ ያ ነገር ክፉ ነው ምንለው። እግዚአብሔር ግን ያንን ሲያየው የእውነት ክፉ ነው ወይ በእኛ ላይ? ምክንያቱም እግዚአብሔር ሂደቱን ብቻ አይደለም ያየው፣ የምናልፍበትን ሂደት ብቻ አይደለም ያየው፣ ውጤቱን ያያል እግዚአብሔር። እኛ ደግሞ ውጤት አናይም። ለጊዜው የምናየው ሂደቱን ነው የምናየው፣ የምናልፍበትን ሂደት ነው የምናየው። ስለዚህ እኛ ሂደትን ብቻ ስለምናይ ነገሮችን ከሂደቱ ገምግመን መልካም ነው ክፉ ነው እንላለን። እግዚአብሔር ግን ነገሮችን ሂደታቸውን ብቻ ሳይሆን ውጤታቸውንም ጭምር ስለሚያይ እኛ ክፉ ያልነው በሱ አይነ ፊት መልካም ሊሆን ይችላል፣
እኛ መልካም ያልነው በእሱ አይን ፊት ክፉ ሊሆን ይችላል። ለማንኛውም ግን ምንም ነገር ነው ያለን። ምንም ነገር ክፉም ሆነ መልካምም ነገር በእናንተ ብያኔ ክፉም በሉት መልካምም በሉት ያለ አባታችሁ ፈቃድ በእናንተ ላይ አይሆንም። ምንም ነገር አይሆንም። ስለዚህ እኔ ይሄ እምነት በውስጤ ካለ ይሄ እምነት በእኔ ውስጥ ካለ ምንድነው ዋናው ችግር? ብዙዎቻችን እናምናለን ነው የምንለው። አሁን እግዚአብሔር እንደሚጠብቀህ ታምናለህ ቢባል አዎ የማይል ሰው የለም። አዎ ይጠብቀኛል ይላል። ወይም ከዚህ በፊት ከህይወቱ ገጠመኝ የተወሰነ ነገር ሊተረክ ይችላል። ለመተረክም ያበቃው ምስክርነት ለመስጠት ያበቃው አልፎ ስላየው ነው እንጂ መጀመሪያ የነበረውን እምነት ብንጠይቀው አይናገርም። ከዛ ውስጥ እወጣለሁ ብለህ ታምን ነበር ብንለው እወጣለሁ ብዬ አላምንም ነው የሚለው። ለምንድነው አሁን የሚመሰክረው? ወጥቶ ስላየው የእግዚአብሔርን ማዳን ስላየው ነው የሚመሰክረው። እና ብዙዎቻችን እናምናለን እንላለን። እናምናለን ነው ትልቅ ጥያቄ ነው። ለዚህ ነው አንድ መጽሐፍ ሳነብ በጣም ድንቅ አገላለጽ አይቼ ብዙ ጊዜ በጣም መወዳት ያ መጽሐፍ ምንድነው የሚለው? እኛ በእግዚአብሔር ላይ ስላለን እምነት ሲናገር we believe in God but we don't trust him ይላል። እንግዲህ ይሄ በጣም ትልቅ አገላለጽ ነው። እና ብዙዎቻችን እናምናለን የሚለው ዝም ብሎ ቲዮሪ ነው። በቃ እንደው በሐሳብ ደረጃ ሃይማኖት አለኝ ብለን በቃ እግዚአብሔር የሚባል አምላክ አምናለሁ ለማለት ነው እንጂ በእያንዳንዱ ድርጊቴ በእያንዳንዱ ኑሮዬ በሱ ተማመናለሁ ወይ ምንም ነገር አይነካኝም ብዬ በሱ ተማመናለሁ ወይ ተብለን ብንጠየቅ እዛ ላይ ደክመን እንገኛለን። እና ይህንን ለማስረዳት ነው መድኃኒታችን ኢየሱስ ክርስቶስ አንዲት ነገር በእናንተ ላይ በገበያ ከሚሸጡ ድንቢጦች ጋር ነው ያነጻጸረው። በገበያ የሚሸጡ ድንቢጦች በ5 ሳንቲም 2 ድንቢጦች ይሸጣሉ ይላል። እዚህ ማቴዎስ 10 ላይ በ5 ሳንቲም 2 ድንቢጦች ይሸጣሉ ይልና ከነሱ አንዲቷ እንኳን ይላል ያለ ሰማዩ አባታችሁ ፈቃድ አትወድቅም ይላል። ያለ ሰማዩ አባታችሁ ነው ያለው። አባታችሁ ብሎ የተናገረው ለኛ ነው። ያለ ሰማዩ አባታቸው አላለም፣ ለነሱ ፈጣሪያቸው ነው። እኛን ግን ያለ ሰማዩ አባታችሁ አለ። ከፈጣሪነት በላይ በአባትነት ቀርቦናልና እኛን በልጅነት አቅርቦናልና ያለ ሰማዩ አባታችሁ አንዲቷ አትወድቅም አለ። ከዛ ምን አለ? እናንተ ከብዙ ድንቢጥ አትበልጡም አለ። የእናንተ ማለት የኛ እኮ ዋጋ አንድ ሰው ዋጋዬ ምንድነው ብሎ ለማወቅ ከፈለገ ማድረግ የሚችለው ቀና ብሎ የተሰቀለውን ክርስቶስን ማየት ነው። ምክንያቱም ያ የሆነው ለኔ ነው። ያ ስቅለቱ ለኔ ነው። ያ የፈሰሰ ደም ለኔ ነው። ያ መከራ ለኔ ነው። ያ ግርፋት ለኔ ነው። ያ ችንካር ለኔ የተከፈለ ዋጋ ነው። ቅዱስ ጳውሎስ ለዚህ ነው በዋጋ እኮ ተገዝታችኋል ለራሳችሁ አይደላችሁም ይለናል። እናንተ እኮ በዋጋ ተገዝታችኋል። በምን ዋጋ ከነን? በክርስቶስ የደሙ ዋጋ ነው የተገዛ ነው። በዛ በደሙ ዋጋ የተገዛን እንደው ዝም ብለን ያለ እግዚአብሔር ፈቃድ ሁሉ ነገርኛ ላይ ይፈጸምብናል ማለት ትልቅ አለማመን ነው። ትልቅ አለማመን ነው። እና አንዳንድ ጊዜ አንድ እንደው በጣም ከገረሙኝ አስተሳሰቦች መካከል ነውና አንድ ቴስት በእግዚአብሔር መኖር የሚያምንና በእግዚአብሔር መኖር የማያምን ሁለት ሰዎች ይከራከራሉ። እና ሲከራከሩ በእግዚአብሔር መኖር የማያምነው በፈጣሪ መኖር የማያምነው ተሟጋች ምን አለው? ለፈጣሪ አለመኖር ለእግዚአብሔር አለመኖር እኮ ምስክሬ አማኞች ራሳቸው ሃይማኖተኞች ነን የሚሉት ራሳቸው ምስክሮቼ ናቸው አለ። እንዴት ሲለው በእያንዳንዱ አማኝ ልቦና ውስጥ ትንንሽ አለማመን አለ። በእያንዳንዱ አማኝ ልቦና ውስጥ። ስለዚህ ለኔ ትልቁ አንዱ ማሳያዬ በእያንዳንዱ ልቦና ውስጥ ያለው አለማመን ነው። እንግዲህ ሃይማኖተኛ የምንመስል ኢአማንያን ብዙ አለን ማለት ነው። ኢአማንያን እግዚአብሔርን አንዳንዱ ሰው እንደ ሐሳብ የሚቀበለው አለ። በቃ እግዚአብሔር ግን ሐሳብ አይደለም። በቃ እግዚአብሔርን እንደ ሐሳብ አይዲያ አድርጎ እግዚአብሔርን የሚስል አለ። እግዚአብሔርን እንደሆነ ራቅ ብሎ ከዓለም ራቅ ብሎ ዓለምን እየተመለከተ እንዳለ አንድ ልዕለ ኃያል ወይም ከኃያላን ሁሉ የሚበልጥ ሱፐርናቹራል ልዕለ ተፈጥሮ የሆነ አካል አድርጎ የሚያስባለ። እኛ እንደዛ እንድናስብ አይደለም መድኃኒታችን ያስተማረን። በቃ ልዕለ ተፈጥሮ የሆነ አንድ አካል አለ ብለን እንድናስብ አይደለም ነው። አዎ፣ ግን ያንን እንድናስብ ነው አይደለም። እንደዛ እንድናስብ አይደለም። እኛን ምን አድርገን እንድናስበው ነው?
ሐሳብ አድርገን አይዲያ ነው ብለን እግዚአብሔር እንድንቀበል ነው የፈለገው አይደለም። ታዲያ ምን አድርጎ እንድናስብ ነው? እግዚአብሔርን ምን አድርገን በህይወታችን እንድንቀበል ነው የፈለገው? አባታችን አድርገን እንድንቀበል ነው የፈለገው። ያስተማረንም አባታችን እንደሆነ አድርገን እንድንቀበል ነው። እዚህ አባትነት ውስጥ ደግሞ ምን አለ? መግቦት አለ፣ ጥበቃ አለ፣ ተስፋ አለ። ልጅ የሆነ ወራሽ ነውና ተስፋ አለ። የአባታችንን ርስት እንወርሳለን የሚል ተስፋ አለ። ይሄ ሁሉ ነገር ያለበት ነው እና የመጀመሪያው አንዱ መድኃኒታችን ኢየሱስ ክርስቶስ በትምህርቱ በጉልህ እንድንረዳ የፈለገው እግዚአብሔር ምን አይነት አምላክ እንደሆነና እኛ ከእርሱ ጋር ያለን ግንኙነት ምን መምሰል እንዳለበት ነው የመጀመሪያው መልእክቱ ወይም የትምህርቱ ይዘት። ሁለተኛው የትምህርቱ ይዘት ፍቅረ ቢጽንና ፍቅርን ማዕከል ያደረገ ነው። ፍቅርን ማዕከል ያደረገ ነው ስንል ፍቅርን በሁለት አቅጣጫ እናየዋለን። ከእግዚአብሔር ጋር ያለን ፍቅርና ከወንድሞቻችን ጋር ያለን ፍቅር ወይም ፍቅረ እግዚአብሔርና ፍቅረ ቢጽ የምንለው እና በሁለቱም መንገድ ነው ያስረዳን። ፍቅረ እግዚአብሔር የምትገለጠው ትእዛዙን በማክበር ነው። አሁን ብዙ ሰው እግዚአብሔርን መውደድ ማለት ይሄ ከስሜት ጋር ተያይዞ እንደው ለጊዜው የሚሰማን ስሜት የልብ መቃጠል። አሁን ሰው በዚህም በምድርም ባለው ህይወቱ አንድ ሰው ሌላን ሰው ሲያፈቅር ወይም የሌላ ሰው ፍቅር ሲያድርበት የሚሰማው ይሄ የሚፈታተን የሚያቀበጠብጥ የሚያቁነጠንጥ ስሜት በልብ ውስጥ የሚፈላ የሚወጣ የሚወርድ የስሜት መንተክተክ አይነት ነገር አድርጎ ከእግዚአብሔር ጋር ያላቸውን ፍቅር በዛ አይነት መልኩ ለመግለጥ መከራ የሚያዩ ሰዎች አሉ። የእግዚአብሔርን ፍቅር እግዚአብሔር የሚመዝነው በአንድ ነገር ነው። ለሱ ያለንን ፍቅር የሚመዝነው በአንድ ነገር ነው። ብትወዱኝ ትእዛዜን ጠብቁ ነው ያለው። በቃ የእግዚአብሔር ፍቅር ወይም ፍቅረ እግዚአብሔር የምትገለጥ ትእዛዙን በመጠበቅ ነው እንጂ እንደው ትእዛዙን ጨርሰው በመናቅ እየኖሩ እርሱን መፍራት በፊታቸው ሳይኖር ምንም የእግዚአብሔርን ትእዛዝ የመጠበቅ ፍላጎቱም ስሜቱም ሳይኖራቸው ስለ እግዚአብሔር ሲሰሙ የሚያነቡ ሰዎች ልናይ እንችላለን። እግዚአብሔርን እኮ ነው እወደዋለሁ የሚሉ ሰዎች ግን ይሄ አይደለም። ይሄ ራስን ማታለያ ፍቅር ነው። ራስን ማታለያ ፍቅር የሚመስል ራስን ማታለያ ነው። ትክክለኛ እግዚአብሔርን የሚወዱ ሰዎች በምን የሚታወቁት ካለው ትእዛዙን በመጠበቅ ነው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ብትወዱኝስ ትእዛዜን ጠብቁ፣ ትእዛዜን ከጠበቃችሁ እኔና አባቴ ትእዛዜን ወደሚጠብቅ ሰው እንመጣለን፣ እኛ በእርሱ ዘንድ መኖሪያ እናደርጋለን። ያ ሰው በእኛ ውስጥ ይሆናል፣ እኛም በሱ ውስጥ እንሆናለን። በቃ ይሄ ነው ትምህርቱ። ብትወዱኝስ ትእዛዜን ጠብቁ። ይችን ካለፈ ከዘለለ አንድ ሰው የእግዚአብሔርን ትእዛዝ እየናቀ የእግዚአብሔርን ትእዛዝ ገሸሽ እያደረገ ወይም የእግዚአብሔርን ትእዛዝ በራሱ ስሜት እየተረጎመ እየኖረ እግዚአብሔርን እወዳለሁ ቢል አይሆንም። ይሄ ራስን ማታለል ነው። ስለዚህ እግዚአብሔር በምን መልኩ ነው ለአንተ ያለንን ፍቅር መግለጥ የምንችለው? ምንም ልንሰጠው አንችልም። ለእግዚአብሔር ልንሰጠው የምንችለው አንድ ነገር ራሳችንን ብቻ ነው። እግዚአብሔርም ከኛ የሚፈልገው እኛን ነው። ስለዚህ ራሳችንን ደግሞ ለሱ መስጠት የምንችለው ትእዛዛቱን በመጠበቅ ነው፣ ትእዛዙን በማክበር ነው። ትእዛዛቱን ከባድ አይደሉም ብሎ ይጽፋል ዮሐንስ ወንጌላዊ በምዕራፍ 5 በዚህ በመልእክቱ ምዕራፍ 5 ላይ በአንደኛ መልእክቱ ምዕራፍ 5 ላይ የእግዚአብሔር ትእዛዛት ከባድ አይደሉም ይላል። አንዳንዱ አሁን እግዚአብሔርን እወዳለሁ ይላል በልቡ፣ ከእግዚአብሔር ጋር ለመኖር ፍላጎትም አለኝ፣ ግን የእግዚአብሔር ትእዛዝ እኮ ከባድ ነው ብሎ ያስባል። አይደለም፣ የእግዚአብሔር ትእዛዝ ከባድ አይደለም። የእግዚአብሔርን ትእዛዝ ከባድ የሚያደርገው የእግዚአብሔርን ትእዛዝ ለመፈጸም የሚያበቃ ፍቅርና ቁርጠኝነት ከውስጣችን ስለሌለ ነው። ብዙ ሰው በፍቅር የቆረጠ ልብ ሲኖረው የማይቻለውን ሲችል አይተናል። በምድር እንኳን ለሚያልፍ በምድር ለሚቀር ለጊዜያዊ አሁን የገንዘብ ፍቅር ያለው ሰው የገንዘብ ፍቅር ያደረበት ሰው ለገንዘብ ሲል የማያደርገው ነገር አለ? ለገንዘብ ሲል ከማድረግ የሚጸየፈው ነገር አለ? የለም። አንድን ሰው አሁን ወላጆች ለልጆቻቸው ካላቸው ፍቅር የተነሳ የማያደርጉት የማይሆኑት ነገር አለ? ስለዚህ ባል ሚስቱን በፍጹም ልቡ የሚወድ ከሆነ ሚስትም ባሏን በፍጹም ልቧ የምትወድ ከሆነ ያ ፍቅር በሚሰጣቸው ቁርጠኝነት
ሰው ሊከፍለው አይችልም ብለን የምናስበውን እንኳን መስዋዕትነት ሲከፍሉ እናያለን። በጣም ለተራዘሙ ዓመታት አንዳንዴ ህይወታቸውን እንኳን አደጋ ላይ የሚጥል ወይም ህይወታቸውን የሚያስከፍል መስዋዕትነት ሲከፍሉ እናያለን። ለምን? ፍቅር ከሚሰጣቸው ቁርጠኝነት በመነሳት። ስለዚህ የእግዚአብሔርንም ህግ በዚህ አይነት የፍቅር ቁርጠኝነት ለቀረበው ሰው ቀላል ነው። የመጀመሪያ ግን ትእዛዙን ትክክል እንደሆነ አምኖ መቀበል ያስፈልጋል። በትእዛዙ ላይ ትችት የሚያቀርብ መንፈስ ካለን ውስጣችን በትእዛዙ ላይ ትችት የሚያቀርብ መንፈስ ካለ ያንን ለመፈጸም ከባድ ነው የሚሆነው። ለምን? ያ የትችት መንፈስ ይሟገተናል። ሁለተኛ በትእዛዙ ደስተኞች መሆን አለብን። የመጀመሪያ ትእዛዙ ትክክል እንደሆነ መቀበል፣ ሁለተኛ በትእዛዙ በህግህ ደስ ይለኛል ይላል ክቡር ዳዊት። በህግህ ደስ ይለኛል። ስለዚህ በእግዚአብሔር ህግ የሚደሰት መንፈስ በውስጣችን ሊኖር ይገባል። አሁን የእግዚአብሔር ህግ አትስረቅ ሲል መስረቅ ነውር እንደሆነ የሚያውቅ አትስረቅ የሚለው ህግ የሚደሰት ሰው የስርቆት ነገር አያሰገውም። አታመንዝር የሚለውን ህግ የሚያነብሰው ባለማመንዘር ሐሴት የሚያደርግ ከሆነ ውስጡ እንዴት ነው በማመንዘር ሐሴት የሚያደርገው? ይሄ ነው እኮ አንዱ ችግር ይሄ ነው። ስለዚህ በእግዚአብሔር ህግ ደስ የሚለን ከሆነ፣ ሶስተኛ ለእግዚአብሔር ፍቅር አለኝ ብለን የምናስብ ከሆነ ከዛ ፍቅር የሚወጣ ቁርጠኝነት የትኛውም ትእዛዝ እንኳን እንደዚህ በስጋም በነፍስም የሚጠቅም ህግ ቀርቶ ስጋችንን እንደ ሰማዕታት እኮ ስጋቸውን ለእሳት ሰጥተዋል፣ ለአራዊት ሰጥተዋል፣ በሚፍለቀለቅ ዘይት ተጠብሰዋል፣ በስለት ተቀርድደዋል፣ በመንኮራኩር ተፈጭተዋል። ያንን ያስቻላቸው ምንድነው? ለእግዚአብሔር ያላቸው ፍቅር ነው። እንግዲህ ከዚህና አትስረቅ፣ አታመንዝር፣ አትግደል፣ አትዋሽ የሚለውን ህግ ከመፈጸም የትኛው ከብዶ ነው? ስለዚህ የመጀመሪያው ውስጣችን ትእዛዙን ለመፈጸም ከባድም ቀላልም የሚያደርገው በውስጣችን ያለው ፍቅር ነው። ለእግዚአብሔር ፍቅር አለኝ ያለ ሰው ደግሞ በምድር የሚታወቀው ህጉን በመፈጸም ትእዛዛቱን በመፈጸም። በአዲስ ኪዳን ደግሞ ትእዛዛቱ አሁን ይሄ በብሉይ የተጻፈው አትስረቅ፣ አታመንዝር፣ አትግደል የሚለው ነው። ይሄ አሁን እንደ እውነቱ የክርስትናን ህይወት ገና ለሚተዋወቅ ገና ለሚጀምር በክርስትና ህይወት በጀማሪነት ወጣኒ እንለዋለን። በወጣኒ ደረጃ ላለ የሚነገር ነው። አትስረቅ፣ አታመንዝር፣ አትዋሽ፣ ይሄ በወጣኒ ደረጃ ላለ ነው የሚነገረው። እኛ የተሰጠን ብትወዱኝስ ትእዛዜን ጠብቁ የሚለው ላይ የተሰጠን ከፍ ያለው የቱ ነው? ጠላቶቻችሁን ውደዱ። እነዚህ ናቸው ይላችሁ። ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ፣ እጀ ጠባባችሁን ለሚወስዱ መጎናጸፊያችሁን ጨምሩላቸው፣ ቀኝን ለሚመታ ግራህን አዙረህ ስጥ፣ ግራህን ደግሞ አዙርለት። እነዚህ አሁን ይኸው ከፍ አድርጎታል። አሁን እኛ የተሰጠን ህግ እነዚህን መኖር ነው። የሚወዱንን መውደድ አይደለም፣ ጠላቶቻችንን መውደድ፣ ለሚጠሉን ክፉ ሊያደርጉ ለሚወዱት በእኛ ላይ ለሚወዱ እኛ መልካም በማድረግ ማንንም ያለ ልዩነት ያለ አድሎ በመውደድ ኃጥእ ነው ጻድቅ ነው፣ አማኝ ነው መናፍቅ ነው ካዲ ነው ሳንል ሁሉን በኩል መውደድ። ባለቤቱም ይሄንን ነው ያለን፣ እርስ በርሳችሁ ብትዋደዱ ደቀ መዝሙሬ መሆናችሁ በዚህ ይታወቃል አይደል? እንዴ የኔ ደቀ መዛሙርት መሆናችሁ የሚታወቀው እርስ በርሳችሁ ትዋደዱ ነው። አሁን እኛ የተሰጠን ህግ ከፍ ያለው ትህትናን በተቀመጠችበት ልኬት መኖር፣ ትዕግስትን መኖር፣ በየዋህት መመላለስ፣ ቅንነት፣ እነዚህ ቅዱስ ጳውሎስ ገላትያ ላይ ነግሯቸዋል። የመንፈስ ፍሬ ብሎ ነግሯቸዋል። እና ዛሬ ክርስቲያን ነኝ ብሎ እያሰበ ወይም በክርስትና እየኖረ አትስረቅን ፈጽሜያለሁ፣ አታመንዝርን ፈጽሜያለሁ ብሎ የሚጽናና ካለ ገና ክርስትናን እንዳልጀመራት ማወቅ አለበት። ክርስትና ከዛ ከፍ ያለ ህግ ሰጣለች። እንደውም ባለቤቱ ሲያዝ በጣም የደነቀኝ ነገር አለ። ባልንጀራህን እንደራስህ ውደድ ነበር በብሉይ ኪዳን የተነገረው። አሁን ስለ ፍቅረ ቢጽ ብናነሳ ባልንጀራህን እንደራስህ ውደድ ነበር። ነገር ግን ባለቤቱ ምን አለ? በምሴተ ሐሙስ ለደቀ መዛሙርቱ ምን አላቸው? እኔ እንደወደድኋችሁ አለ።
እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። አሁን በፊት ባልንጀራ እንደራስህ ውደድ ነው። አሁን ግን ምንድነው? ክርስቶስ እኛን የወደደን ከራሱ በላይ አድርጎ ነው። ለምን ከራሱ በላይ እንደወደደን የምናውቀው ምንድነው? ራሱን አሳልፎ ነው የሰጠን። ከዚህ ምን አለ አሁን ሲነግረን? አንዳችሁ ለሌላችሁ ራሳችሁን አሳልፋችሁ መስጠት የሚያስችል ፍቅር ውስጣችሁ ከሌለ ገና ፍቅርን አልኖራችኋትም እያለ ነው። ፍቅርን መኖራችሁ የሚታወቀው አንዳችሁ ለሌላችሁ ራሳችሁን አሳልፋችሁ መስጠት እስክትችሉ ድረስ ከደረሳችሁ ነው። ዛሬ እኛ በዚህ ደረጃ የሆነ ፍቅር አለን ወይ ነው ጥያቄው። ክርስቶስ ሕይወቱን ለኛ እስከ መሰዋት ድረስ ነው የወደደን። እኛ ለባልንጀሮቻችን ጥቂት ነገር እንኳን ለመሰዋት ፈቃደኞች ነን ወይ? ለጓደኞቻችን ባልንጀሮቻችን በዓለም ላይ ያለው ባልንጀራ ሲባል የሰው ልጅ ነው። ለምን ክርስትና ውስጥ ቅድም እንዳልኩት መሳሳብ የለም፣ ይሄ መለየት የለም። እና በዚህ ዓለም ላይ ስንት ክርስቶስን ባለማወቅ ጨለማ ውስጥ ያሉ አሉ። የተገለጠችዋን ይችን የዘላለም ሕይወት የሆነችዋን ባለማወቅ ጨለማ ውስጥ ያሉ ስንት ሰዎች አሉ። እኛ ክርስቶስ እኮ እኛን የወደደበትን የፍቅሩን መጠን ብንረዳ ይሄ ሁሉ አማኝ ያልሆነ በክርስቶስ የማያምን ይሄ ሁሉ መናፍቅ ይሄ ሁሉ በዓለም ባለ የኃጢአት ባህር ውስጥ ደስታን የሚያገኝ መስሎት የሚዋኝ የኃጢአት ዋናተኛ ባለበት ዓለም ብዙዎች በስጋ እንኳን ሕይወት ብዙዎች በደዌ ስጋ እየተሰቃዩ በረሃብ በጥም እየተሰቃዩ በጦርነት አረር እየተቃጠሉ ባሉበት ዓለም ውስጥ እንቅልፍ ተኝተን አናድርም ነበር። ምግባችንንና ጽዋችንን ከእንባ ጋር ለውሰን በበላን ነበር። ምክንያቱም ቢያንስ ስለ ፍቅራቸው እንባችንን እንሰዋ ነበር። ክርስቶስ ሕይወቱን ነው ስለኛ የሰዋው። እኛ እኮ እንቅልፋችንን አልሰዋንም። ለነሱ በጸሎት ለመቆም ድካማችንን እኮ አልሰዋንም፣ እንባችንን አልሰዋንም። ይህንን ማሰብ ያስፈልጋል። ስለዚህ በአዲስ ኪዳን ስለ ክርስትና ካወራን ፍቅረ ቢጽንም በዚህ ደረጃ ወንድምን መውደድንም በዚህ ደረጃ ነው ከፍ አድርጎ እየነገረን ያለው። በዚህ ደረጃ ነው።